እሺ በዚህ ቪዲዮ አዲሽን ነው የምናየው። አዲሽን መደመር፣ አዲሽን እንለዋለን በእንግሊዝኛው። አዲሽን በአማርኛ መደመር ማለት ነው፣ በእንግሊዝኛ አዲሽን። አንድ ቁጥር በእንዴት መደመር እንችላለን በማትስ ህጉ የሚለውን ነው የምናየው። በአጭር በእንዴት እናየው። ለምሳሌ 4 7 3 4 ሲደመር 3 2 7 0 ይህን በእንዴት መደመር እንችላለን የሚለውን ነው የምናየው። መጀመሪያ የምናደርጋለን ከዚህ ነው የምንጀምረው። 4 ሲደመር 0 4 ይሰጠናል። ከዛ 3 ሲደመር 7 10 0ን ጽፈን እንዳለን እንላለን። ከዚያ እነዚህን እንደምራለን። 7 ሲደመር 2 9 ሲደመር 1 10 ይሆናል። አሁንም 0ን ጽፈን እንዳለን እንላለን ማለት ነው። እነዚህን ስንደምራቸው 7 4 እና 3 7 ይሆናሉ። 7 እና 1 8 ይሆናል ማለት ነው። ስለዚህ ፋይናል ሶሉሽኑ ይሄ ይሆናል፣ መጨረሻ ያገኘነው ውጤት ማለት ነው። እሺ ይችኛዋንስ በዚህ መልኩ ቢሰጠን 3 7 8 4 ሲደመር 373 ይችን ደምሯት ብንባል በእንዴት ነው የምንደምረው? እንደዚህ ቨርቲካል ብናደርገው ይመቸናል። በዲጂቱ ስትሬት ማስቀመጥ ስለምንችል ቨርቲካል እንጽፋታለን። ቨርቲካል ስንጽፋት 3 7 8 4 ከዚያችኛዋን ደግሞ 3 7 3 ሲደመር ነች እንዲናደርግና ቨርቲካል እንጽፋታለን ማለት ነው። ከዚያ ከዚህ ነው የምንጀምረው። ከዚህ 7 ሲደመር 3 4 ሲደመር 3 7 ይሆናል። 8 ሲደመር 7 15 5ን ጽፈን እንዳለን እንላለን። ከዚያ አሁን 7 ሲደመር 1 10 እንዳለን 11 አንድን ጽፈን አሁንም እንዳለን። እሺ አሁን ደግሞ 3 ከዚህ ጋር 0 ነው፣ ምንም ዲጂት የለውም። 0 ማድረግ እንችላለን ከፈለግን ማለት ነው። ስለዚህ 3 ሲደመር 0 3 ይሆናል። ሲደመር 1 4 የመጨረሻ መልሳችን ይሄን ይሆናል ማለት ነው። ስለዚህ ምንድን ነው ስንደምር ከዚህ ነው የምንጀምረው። ከዚህ እንጀምርና ይችን ዲጂት ከዚህ ጋር እንደምራለን፣ ይችን ዲጂት ከዚህ ጋር እንደምራለን፣ ይችን ዲጂት ከዚህ ጋር እንደምራለን፣ ይችኛዋን ከዚህ ጋር እንደምራለን። ከዚያ ፋይናል ሶሉሽን እናስቀምጣለን ማለት ነው። ሁለት ዲጂት ሲሆንብን ለምሳሌ 3 ሲደመር 7 10 ነው አይደለ? 10ን አንዴ መጻፍ የለብንም። 0ን ጽፈን እንዳለን እንልና ቀጣዩን ደመረን ከዛ ጋር ነው የምናስቀምጣት ማለት ነው። ያቺ የምትጨመር ከቀጣዩ ዲጂት ላይ ነው የምትደመር እንጂ ከዚህ 10 ስናገኝ 10ን አንዴ መጻፍ የለብንም። 0ን ጽፈን እንዳለን እንላለን ማለት ነው። ይሄ ማለት ምንድን ነው? 10 ስናገኝ አሁን ለምሳሌ 7 ሲደመር 3 ብንል 10 አይደለ? ስለዚህ ይችኛዋ የመጀመሪያ የአንድ ቤት እንጽፍና ይችኛዋን እናስቀምጣለን ማለት ነው። ለምሳሌ የሆነ ቁጥር ስንደምር 20 ቢመጣልን ይችን 0ን ጽፈን አንድ እናስቀምጣለን ማለት ነው። የመጀመሪያዋን ዲጂት እንጽፍና የቀጣዩን ዲጂት ለቀጣዩ ዲጂት ላይ ነው የምንደምራት ማለት ነው። ይሄ መደመር ነው፣ ሰሜሽን እንለዋለን በእንግሊዝኛው። ላይክ ፎሎ ሼር ማድረግ እንዳይረሳ። ቀጥታ ማንኛውም የሂሳብ አይነት መማር የምትፈልጉ ተማሪዎች በስክሪኑ ላይ በምታዩት ስልክ ቴሌግራም ላይ ወይም ዋትሳፕ ላይ ብታናግሩን ቀጥታ ባላችሁበት ሀገር ሆናችሁ የምትማሩበት ኦንላይን ቲቶሪንግ ፕላትፎርም በዙም እና በጉግል ሚት ነው የሚሰጠው። ባላችሁበት ከሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች በቀጥታ መማር ትችላላችሁ። ቴሌግራም ላይ ዋትሳፕ ላይ ልታናግሩን ትችላላችሁ። ላይክ ፎሎ ሼር ማድረግ እንዳትረሱ።